ውድ ቤተሰቦቻችን አብርሃም እየሆነ የነበረውን የሰሞኑ ሁኔታ እጅግ በጣም አሳስቦን ይሄ ነገር ምንድነው እሱ በሩታና እንዲሁም ደግሞ በኤፍሬም በኩል የተደረገበት ነገር እጅግ በጣም የሚያሳዝንና የሚያስደነግጥ ነው። እንዲሁም ይሄ ነገር መተት ነው፣ መስተፋቅር ነው፣ ብዙ ነገሮች ሲባሉ ነበረ። ነገር ግን ትክክለኛውና እንዲሁም አብርሃም አሁን ላይ እንዲህ የሆነበት ያለውን ምክንያት ትክክለኛውን መረጃ ደርሶናል። ውድ ቤተሰቦቻችን እኛም ለእናንተ ይህንን መረጃ እናጋራችኋለን። ነገር ግን ይህን መረጃ ስናጋራችሁ በእውነት ልባችን ተሰብሮ እያዘንን እንዴት በዚህ ደረጃ ሰው ላይ ይጨከናል? እንዴትስ እንደዚህ ይደረጋል? ሩታስ ቢሆን እንዲሁም ደግሞ ኤፍሬምስ ቢሆን በገዛ ወንድሙ፣ ሩታስ በገዛ ባለቤቷ በነበረ በልጁ አባት እንዴት እንደዚህ አይነት ስራ ይሰራሉ በሚል በጣም ልባችን ተረብሾ እንዲሁም ደግሞ ደንግጠን ነው። ነገር ግን ይሄ ነገር ወደፊት እንደሚስተካከልና አብርሃም ነገሮች በሙሉ ተስተካክለውለት ወደ ቀድሞ ሁኔታው እንደሚመለስ ተስፋ እናደርጋለን። ነገር ግን የደረሰን መረጃ በጣም ያሳዝናል። ውድ ቤተሰቦቻችን እንዴት ናችሁ? በሀገር ውስጥም ከሀገር ውጭም ያላችሁ ፈጣሪ ሰላሙን ጤናውን እንዲሁም ደግሞ ከክፉ ሰዎች ፈጣሪ ሸፍኖ ይደብቃችሁ። እኛም እንግዲህ ለእናንተ ትክክለኛውን እውነተኛውን መረጃ የምናጋራችሁና የምናደርሳችሁ ይሆናል ማለት ነው። ነገር ግን ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ አድርጉን። እኛ ለእናንተ እውነተኛ ትክክለኛ እንዲሁም ደግሞ ታማኝ መረጃ የምናደርሳችሁ ይሆናል። እኛ ስለ እውነት ብቻ የቆምን ማንንም ማንደግፍ ማንንም ማንነቅፍ እውነትን ብቻ ይዘን የምንሄድ የእናንተ ቤተሰቦች ነን። ስለዚህ እናንተም ቤተሰብ አድርጉን። እንግዲህ በትናንትናው ዕለት እጃችን የደረሰ መረጃ በእውነት በጣም ልብ የሚሰብር የሚያስደነግጥ ሰው እንዴት ከገዛ ስጋው ከገዛ አካሉ ከገዛ ደሙ ካለው ሰው እንደዚህ አይነት መጥፎ ነገር ያደርጋል? ሰዎችን ወደ ራሳችን ለማምጣት ሰዎችን እኛን እንዲሉ ብለን የማይሆን ነገር ውስጥ ሌሎች ሰዎችን መክተት ማሰቃየት እጅግ በጣም አሳፋሪና አስደንጋጭ የሆነ ነገር ነው። እንግዲህ አብርሃም ሰሞኑን እየሆነ ያለው ነገር ሄርሜላን በማያውቅበት ደረጃ እንዲሁም ከሩታ ጋር የነበረውን የመለያየትና እንዲሁም ደግሞ ከእሷ ጋር ያልነበራቸውን ግንኙነት እንደ አዲስ ተቀጥሎ እሷን ማለቱ እንዲሁም ደግሞ በአንድ ቀን በአንድ ጀንበር ተቀይሮ ወደ ቤቱ መመለሱ ይሄ ሁሉ ነገር አስጨንቆን አስደንግጦን አብዛኞቻቸው መስተፋቅር ነው፣ አብዛኞቻችሁ መተት አድርገውበት ነው ብዙ ነገር ሲባል ነበረ። ነገር ግን እውነታውና ትክክለኛው ነገር አብርሃም የወሰደው መድኃኒት እንዳለ ነው። ይህ መድኃኒት እጅግ በጣም ከባድ እንዲሁም ደግሞ የሚያፈዝ እንቅልፍ የሚል ሰዎች የሚያወሩትን ነገር እንዳያውቁ የሚያደርግ መድኃኒት ነው እና አንዳንዴ ሰምታችሁ ከሆነ እጾች ወይም ደግሞ አደንዛዥ እጾች የሚባሉ አይነት መድኃኒት ዘሮች አሉና እንደዛ አይነት መድኃኒት ሆኖ ነገር ግን ሰዎች በቅርብ ጊዜ ያላቸውን ትውስታ እንዲረሱ ያደረጉትን ነገር እንዳያውቁ የሚያደርግ ሰዎች አካላቸውን የሚያደክም እንዲሁም ደግሞ የቅርብ ትውስታቸውን ሊያስረሳ የሚችል አይነት መድኃኒት ነው። እንግዲህ ውድ ቤተሰቦቻችን ሰምታችሁ ከሆነ ይሄ አደንዛዥ እጾች ሰዎች እንዲሁም ደግሞ ወጣቶች በብዛት ወስደው ራሳቸውን የሚስቱበት የሚደነዝዙበት አይነት መድኃኒት ሆኖ ነገር ግን አብርሃምን መጀመሪያ በውሃ ነበር የሰጡት። ሩታ ቤት የሄደ ጊዜ በውሃ ውስጥ ነበር ጨምረው የሰጡት። ያም መድኃኒት ከወሰዳችሁ በኋላ ሰውነታችሁ የመድከም የመፍዘዝ እንዲሁም ደግሞ የምታደርጉትን ነገር አለማወቅ፣ አጠገባችሁ ያለውን ሰው ላይ መጣበቅ፣ ከሱ ጎን ብቻ መሆን፣ ሌላ ቦታ መሄድን መፍራት እንዲሁም ደግሞ ሰዎችን መፍራት አይነት ስሜት የሚፈጥር አይነት መድኃኒት ነው እና እንግዲህ ይህ መድኃኒት ያደረጉበት ከሄርሜላ ጋር ለመጀመሪያ ጊዜ ልዑልን ለማየት የሄደበት ሰዓት ላይ እንዲሁም ደግሞ ካስታወሳችሁ ኤፍሬም ሄርሜላ ቤት በሄደበት ጊዜ እና ያደረገውን ነገር ካያችሁ በዛ ሰዓት ላይ ነበር እንግዲህ ሩታ ቤት ሄደ ጊዜ ሩታ በውሃ ውስጥ አድርጋ ይህን ነገር የሰጣችሁና በጣም ያሳዝናል። አንድን ሰው ለራስ ለማድረግ ብሎ የዚህን ያክል የዛን ሰው ህይወት ማበላሸት የዛን ሰው ውስጡን መጉዳት እና ይሄ መድኃኒት ውድ ቤተሰቦቻችን በጣም የሚጎዳ ቀስ በቀስ ሱስ ሊሆን የሚችል ሰዎች ያንን መድኃኒት ሁሌ እንዲፈልጉት እንዲመኙት እንዲሁም ደግሞ እንዲጠቀሙት የሚያደርግ አይነት መድኃኒት ነውና በጣም ከባድ ነው። የሰዎችን የውስጣቸውን ስሜት የሚቀያየር ሰዎችን እንዲረሱ እንዲተዉ እንዲጠሉ እንዲሁም ደግሞ
ባህሪያቸውን እንዲያደክም ይሄ ውስጣቸው ያለውን ስሜት እንዲቀያየር የሚያደርግ ከባድ የሆነ የሚያደነዝዝ አይነት መድኃኒት ነውና ይህም መድኃኒት ሩታ እንግዲህ ለገዛ ባሏ ለልጇ አባት እንግዲህ አድርጋለች። ያሳዝናል። ምንም ብትወደው ብታፈቅረው ሩታ ብዙ ዋጋ ከፍላለች። ብዙ የመጡላትን ነገሮች ረስታ ትታ አልፈልግም ብላ አብርሃምን ብላ በጣም ተጣብቃ ነበረ። አብርሃም እንደምትወደው እንደምታፈቅረው እናውቃለን። ነገር ግን ሩታ የተሳሳተችው በዚህ መንገድ አልነበረም። አብርሃምን እንደዚህ አይነት ጉድ ውስጥ ጨምረው አልነበረም ይህን ሁሉ ነገር ማድረግ የነበረባትና ያሳዝናል። አብርሃም ይሄ ነገር ተመርምሮ አሁን ውጤቱ ከታወቀ በኋላ እንግዲህ ከፍተኛ የሆነ የሕክምና ክትትል ካልተደረገለት ውስጡ ያለው ይሄ መድኃኒት አይነት ቶሎ ደግሞ ከሰውነት የማይወጣ አይነት መድኃኒት ነውና ረዥም ጊዜ የሚፈልግ ነው። ይህንን መድኃኒት እንግዲህ ውስጡ ሊያጠራ የሚችል የሜዲካል ውጤት ተሰርቶለት መድኃኒት መውሰድ ካልጀመረ የዋጣው መድኃኒት ከውስጡ እንዲወጣ ካልተደረገ ለረዥም ጊዜ በእንደዚህ አይነት ሁኔታ ውስጥ እንደሚቀጥልና ሰውነት ውስጥ ያለው ነገር በጣም ህመም እንዲሁም ደግሞ ድካም እንደሚሆኑበት ምንም በቃ ሰውነቱን መቆጣጠር የማይችልበት አይነት ሁኔታ ውስጥ ነው እና የሚያደርገው። ኤፍሬም እና ሩት ያደረጉት ነገር እጅግ በጣም መጥፎ የሆነ ሊወገዝ የሚገባ ሁላችንም ደግሞ ይሄ ነገር ልክ አይደለም ልንለው የሚገባ አይነት ጉዳይ ነው እና ውድ ቤተሰቦቻችን እኛም ይሄንን ነገር ስንሰማ ደንግጠናል፣ አዝነናል፣ ልባችን ተሰብሯል። ሰዎችን ስለወደድን ስላከበርን ስላፈቀርን ብቻ የኛ ይሁኑ ማለት አንችልም። በሰዎች ፍቃድ ካልሆነ አብርሃም በዚህ ሁኔታ ከሩታ ጋር ቢቆይ ምንድነው እሱ ስሜት የሚሰጣት? አብሯት ስላለ ብቻ ምንም በቃ እሱ መግለጽ ካልቻለ እውነተኛ ስሜት ከሌለ ለምንድነው እሱ ሰዎች ጋር አብረን የምንሆነው? እና ይሄ ነገር በጣም አሳዝኖናል። እስቲ ውድ ቤተሰቦቻችን እናንተ ስለ እውነት ብላችሁ ትክክለኛ እውነተኛውን ነገር ሚዛናዊ የሆነውን ነገር እስቲ እናንተ ሳሰባችሁን ኮመንት ላይ አስፍሩልን። ይህስ ጉዳይ እንዴት ታዩታላችሁ? ይህንንስ ቪዲዮ ከወደዳችሁት ደግሞ ለሌሎች ለብዙዎች እንዲደርስ እንዲሁም ደግሞ መረጃው እንዲዳደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ አድርጉን። እንግዲህ ስለምታበረታቱን ከልብ እናመሰግናለን። እኛም ለእናንተ እውነተኛውን ትክክለኛውን መረጃ የምናደርሳችሁ ይሆናል ማለት ነው። አሁንም በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ ይስጣችሁ፣ ከመጥፎ ሰዎች ይጠብቃችሁ። እንግዲህ እንወዳችኋለን። ለዚህ ቤተሰብ ግን አዲስ ከሆናችሁ እባካችሁን ሰብስክራይብ ማድረጉን እንዳትረሱ። ሰላም ቆዩልን።